65 ዴሲቤል በላይ የሆነን ድምፅ በተከታታይ የምንሰማ ከሆነ ማለት ነው። እንግዲህ ምክንያቶቹም በጣም ረቂቅ የሆኑ የጆሮአችንን አካላት በድምፅ መጠን ስለሚጎዱ ነው። የመስማት ስነ አካላችንን በከፍተኛ ድምፅ ከተጎዱ ደግሞ ጉዳቱ የማይመለስና ሊድን የማይችል ሊሆን ይችላል። ስለዚህም በድምፅ አማካኝነት የሚመጣውን የመስማት ማጣት ችግር መከላከል ይኖርብናል ማለት ነው። የተወደዳችሁ ወንድሞች፣ እህቶች እንዲሁም ውድ እንግዶች የማንኛውም ዕድሜ ከልክ ያሉትን ሰዎችና የሁሉንም ጾታ ይጎዳል። ማንኛውም ዕድሜ ላይ ያለ ሰው ሊጎዳ ይችላል ማለት ነው። ለከፍተኛ ድምፅ በመጋለጥ የሚመጣው የመስማት ማጣት በጆሮ ድንቁርና ቀስ በቀስ የሚከሰት በመሆኑና ጉዳቱም የውስጥ ስለሆነና የደም መፍሰስ፣ እብጠትና የጠባሳ ምልክት ስለሚያስከትል ለብዙዎቻችን በቶሎ አይታወቀንም። ስለዚህም ችላ እየተባለ ቀስ በቀስ ስር እየሰደደ እየተባባሰ የሚሄድ ነው። ድምፅ በመስማት ላይ የሚመጣው ተጽዕኖ ላይ የተደረጉ ምርምሮች በማቅረብ አንደኛ የሆነው ድህረ ገጽ ሂታፕ www.hearing loss and quality of life ነው። ስለዚህም ድምፅ ተጽዕኖ የተነሳ መስማት ችሎታችንን ያጡ ሰዎች ቁጥር ከግምት በላይ ነው። በዘገባው መሰረት በአሜሪካን 35 ሚሊዮን፣ በዩሮፕ ደግሞ 71 ሚሊዮን ሰዎች በድምፅ አማካኝነት የተገኘ የመስማት እጦት፣ የጆሮ መደንቆር አጋጥሟቸዋል። ስለዚህም የተወደዳችሁ ወንድሞች በአሜሪካን ብቻ ከ30 እስከ 50 ሚሊዮን ሰዎች የመስማት እጦት ለሚያስከትል አደገኛ ድምፅ በየቀኑ እንደሚጋለጡ በጥናት ተረጋግጧል። በከፍተኛ ድምፅ አማካኝነት የሚመጣው የመስማት ማጣት በዚህ ፍጥነት የሚቀጥል ከሆነ በጣም በቅርቡ ዓለማችን መስማት ያጡ ሰዎች ወይም ደግሞ ደንቆሮች ዓለም ወደ መሆን መገባቱ የማይቀር ነው ማለት ነው። ስለዚህ ከፍተኛ ድምፅን መከላከል ይኖርብናል። መጠነኛ የሆነ ንግግርን መልመድ ይኖርብናል። ወደ ቤተ ክርስቲያናችን ስናመጣው ደግሞ ይህ አሳሳቢና እጅግ አደገኛ ሁኔታ እየተካሄደ እንደሆነ እንመለከታለን። ትላልቅ አምፒር ያላቸው የመነጋገሪያ መሳሪያዎችን ሜንታርቦችን እንጠቀማለን። በዚህ ላይ ደግሞ በጣም ጩኸት ይበዛል። ይህ ትክክል አይደለም። መጠነኛ ሰዎች ሊሰሙን በሚችል ልክ ማድረግ ይኖርብናል። ከ60 እስከ 65 ባለው ዴሲቤል አጀስትመንት መደረግና በዛ ሁኔታ መሆን አለበት። ጥቂት ህዝብ ባለበት ወይም ትንሽ አዳራሽ ውስጥ በጣም ትልልቅ አምፕሊፋየሮችን አድርጎ ያንን ማድረግ እጅግ በጣም አደገኛ ነው። ስለዚህ ይህንን ሁላችን ልናውቅና ልንጠነቀቅ ይገባናል። ሻሎም። ይህ ዝግጅት የተዘጋጀው ሙሉ ለሙሉ ሐሳቡ የፓስተር ወይም ደግሞ መጋቢ ኃይለ ልዑል ተፈራ በእንግሊዝ ሀገር የሚኖር ወንድማችን ያዘጋጀው ነው እና በዚህ በስልጠናው ላይ ተገኝቼ ስለነበረ በግልጽም ደግሞ ከሱ ጋር ተነጋግረን
እንዳቀርብ ስለፈቀደልኝ ነው ያቀረብኩትና ሙሉ ሐሳቡ የሱ ነው። እጅግ በጣም ጠቃሚ ስለሆነ አቅርቤዋለሁ። ሻሎም